እየነገርኩ ነው والله የምሬን ነው የምላችሁ አብይ አህመድ ጦርነቱን አሸንፎ ሁሉንም ተጋሩ ሁሉንም የትግራይ ተወላጅ እጅ አሰጥቶ ከመራ እኔ ለሳምንት ላይ ወጣና ማለት ነው ራቁቴን ኤው ቆለጤን ግራቀኝ እያወዛወስኩ አስፈርጃቸዋለሁ ኤው ራቁቴን ማለት ነው ራቁቴን ከናወልቀውና እንደዚህ ያደረኩ ነው ማስፈርጃቸው ነው ባለጌ ከናንተ በላይ የተወደዳችሁና የተከበራችሁ ውድ በመላው ዓለም የምትገኙ የሳባ ኢቲዩ ቤተሰቦች እንደምን አላችሁ በያላችሁበት ለሁላችሁም ሰላማችሁ ይብዛ ክቡራን አድማጭ ተመልካቾች ወቅታዊ ጉዳይን አስመልክቶ የተሰሩ ቪዲዮዎች ናቸው እንግዲህ በጣም ዘረኞች የሚባሉ ሰዎችና እንዲሁም ደግሞ ኢትዮጵያን ወዳድ የሆኑ ሰዎች በእነሱ በሁለታቸው ያለው ነገር ነው የምናይ ማለት ነው እጅግ በጣም የሚገርም ነገር ነው እኔ በእውነት እጅግ በጣም ነው የሳኩት ማለት ነውና እጅግ በጣም ሆዴ እንትን እስከሚለይ ድረስ ማለት ነው እና ያለን በጣም ይገርማል በነገራችን ላይ መልእክትም ያለው እስከሆነ ድረስ ግን በጣም ይገላል ሁላችሁም ብትሰሙት ባይነይ ማለት ነው ዘረኞቹም ኢትዮጵያውያን ይሆናችሁም ሁላችሁም ስሙት ዳይ ወደ ቪዲዮ እየነገርኩ ነው والله የምሬን ነው የምላችሁ አብይ አህመድ ጦርነቱን አሸንፎ ሁሉንም ተጋሩ ሁሉንም የትግራይ ተወላጅ እጅ አሰጥቶ ከመራ እኔ ለሳምንት ላይ ወጣና ማለት ነው ራቁቴን ኤው ቆለጤን ግራቀኝ እያወዛወስኩ አስፈርጃቸዋለሁ ኤው ራቁቴን ማለት ነው ራቁቴን ከናወልቀውና እንደዚህ ያደረኩ ነው ማስፈርጃቸው ነው ባለጌ ከናንተ በላይ ግን ባለጌ ከናንተ በላይ ባለጌ እንዴ አሁን ሰበር ዜና ድል አደረኩ ብለኝ ነግራይ አሁን ታለቅስብኛለህ እንዴ አሁን እዮሃ በለጨፈረ ጦርነት በጣም መጥፎ ነው ለምንድን ነው የማይገባችሁ እየነገርኩ ነው ህዋት እዛ አዲስ አበባን ደብደባ አብይን ገላ ጦርነት ላይ ያብላ በቃ ይችላል ብልጽግናን የምትባለው አህዳዊ መቀሌን የውነት ይዛ ደብረ ጽዮንን የውነት ይዛ ቢሆን እንኳን ጦርነት አያበቃ አንዳንዴ ሰዎች ከፈጣሪ በላይ እናቃለን ብለው ያስባሉ ይመስለኛልና ቃልህን እንዳትቀይር በኋላ ቃልህን እንዳትቀይር ማለት ነው ሌላው ደግሞ የኢትዮጵያ የቁርጥ ቀን ልጆች መከላከያዎች ልዩ ኃይሎች ሚኒሻዎች ትግራይን ሲቆጣጠሩ ህዝቡ ምን አይነት ደስታ እንዳታያቸው መቼም አይታችኋል ብዬ አስባለሁ ምን አይነት ደስታ እንደተሰማው ማለት ነው ስለዚህ ጁንቶ የትግራይን ህዝብ ሲያሰቃይ ነበር እነሱም ይፈልጉታል የዚህ ጁንታ መውደም የዚህ ጁንታ መጥፋት የትግራይ ህዝብ እንደውም ከማንም የበለጠ ደስተኛ የሚሆኑት የትግራይ ህዝብ ነው ስለዚህ ዝም ብላችሁ አታሽቋልጡ ዝም ብላችሁ አታሽቃብጡ የት አሽቃባጭ ይሻላል የወንድ አሽቋላጭስ ፈጣሪ ያሳይ ኦኬ በቀጣይ የምናየው አንድ ገራሚ ልጅ ይሆናል እሱም ከወቅታዊ ጉዳይ ጋር የተያያዘ ነው እናያለን ይቺ ሴትዮ ለብሔር ብሔረሰቦች ያላት አመለካከት እጅግ በጣም የወረደ ነው እጅግ በጣም ማለት ነው ሌላ ቪዲዮ ማለት አሳያችኋለሁ ማለት ነው ከዚህ በፊት ጦርነት ለኛ ለህዋቶች ባህላዊ ጨዋታችን ነው ስትል ነበር ከዛ በኋላ ግን ከዛስ የፌደራል መንግስት ትግራይ ሲቆጣጠረው እያነፈረቀች ወጣች ማለት ነው እኛ እንደሆነ እየጠበቅን ነው መሽረፈት ባይዘወይ እየጠበቅን ነው እንዲህ በስነ ስርዓት ተዘጋጅተን እየጠበቅን ነው የቤት ስራችንን ሁሉ ጨርሰን ምክንያቱም ለኛ ውጊያ ለኛ ቀልሃ ለኛ ቦምብ ለኛ ታንክ የቤት በቃ ባህላዊ ጨዋታችን ነው ዊዶንግ ይበዳም እኛ ያለቀን ግን ታስቃላችሁ ይሁዳ ይሆን ከኢትዮጵያ ህዝብ እኛ የሞትን በእኛ ላይ ጄኖሳይድ ታውጆ ዝም ብለህ ታያለ ጭራሽ ሰንጋ የቀለብ አራጆቻችን አንዳንዴ እኔ አይደለም የሰው ልጅ ሰይጣን ራሱ ሲያለቅስ ባየው እኔ አልችልም ማለት ነው እንደዚህ እንኳን ማለት ነውና ማንኛውም በጣም ከፉ የተባለ ሰው ሲያለቅስ ሳየው ያሳዝነኛል ጤና ይስጥልኝ እንደምን ዋላችሁ እንደምን አላችሁ እንኳን ደስ አላችሁ ድሉ እዚህ ጋር ነው ያለው
ጽኖ የመጣ አህያ ማራገፍ ልማዳችን ነው። ዛሬ አይደለም የትላንትም አይደለም የእናት የአያት የአባት የቅማያታችን ነው። ይሄንን ታሪክ ራሱን ይደግማል። እየደገመ ነው ይደግማል። ልስን ለምን ልንገራችሁ አንድ ነገር በአሁኑ ሰዓት እየለፈለፈ ያለው ቡዳ ራሱ በልቶ ራሱ ነው የሚለፈልፈው። በአሁኑ ሰዓት ዶክተር አብይ በሉት ወላ ኮሎኔል አብይ በሉት ይሄ ቀሚስ የለበሰ አይደለም ለትግራይ ልጅ አይደለም ለኛ ዛሬ በሁለት እግራችን ቆመን ትላንትና ሰባት ሆነን የሱ አባትና የሱ አያት እኛን አልቻሉንም። ልንገራችሁ በዚህ አጋጣሚ ብሔር ብሔረሰቦች ትግራይ ካለችበት ጎን ጋር ቆማችሁ የተቻላችሁን ያህል ድጋፍ ለትግራይ ማድረግ አለባችሁ። ድሉ የኛ ነው። እኛ እየተቀደልን ወይ እያወራን አይደለም እንሰራው ሰርተን ነው የምናሳየው። ድሉ ተሰርቶ ታዩታላችሁ። ምንም መቾኮላ አያስፈልግም። ድሉ የኛ ነው ስላችሁ ግን እመኑኝ ድሉ የኛ ነው። እዚህ ጋር ነው ያለው። ይሄ በጭባጫ ሽንታም ሰፍታን ምን አይመን ፕሊዝ ሰፍታን ነጃ ፕሊዝ እንደ ጊዜ ተዛረ ፈጽም እዚህ ወዕለ በደንብ አድርገህ ታውቀዋለህ። በደላችንን ታውቀዋለህ። ማን እንደሆን ከማንንም ሰው በላይ ታውቀናለህ። ሽሬ ኑረሃል፣ ወልደሃል፣ ከብደሃል። ጉዳይ እንጂ አንተ ጠንቋይ የጠንቋይ ልጅ በጥንቁልና የመጣ አንተ ሰው በሊታ እኔ እስከማውቀው ድረስ በትግራይ ምድር ወንጀልም ወንጀለኛም የለንም። ስርዓትን ለሚያውቅ ህዝብ ስርዓት አታስተምርም። ዲሞክራሲን ለሚያውቅ ሰው ዲሞክራሲ አታስተምርም። ሲጀመር አንተ ዲሞክራሲ ነገር አታውቀው ምን እንደሆነ ምዕራፉ ፔጁ ሰማችሁ አይደለም? ከዚህ በፊት ምን ስትል እንደነበረ ከዚህ ድሮና ዘንድሮ ይላል። አሁን እንዴት ላለች ታውቀዋለህ ኑሯችን እንዴ ከኛ በላይ የለም ስትይ ነበር። አሁን ደግሞ ኑሯችን ታውቀዋለህ ማለት አያችሁ አይደለ? እኔም ብለው ይቺ ሴትዮ ግን ከሌላ ፕላኔት ነው እንደ የመጣችሁ ማለቴ ይሄንን ያልኩበት ምክንያት ማለት ነውና ትግራይ ውስጥ ገዳይ ማስገዳይም የለም ማለት ታዲያ ጁንታዎች ወይም ደግሞ ህዋት ትግራይ ውስጥ አይደለ እንዴ ያለው ነው ወይስ ሌላ ክልል ውስጥ ነው ያለው? አልገባኝም እኮ ማለት ነው። እና ችግሩ ከነሱ ጋር እንጂ እኮ ከትግራዮች ህዝቦች ጋር አይደለም። እንዴት እንደሚያስቡ ብቻ ግራ ነው የሚያጋቡት። ነገሩ ግራ ተጋብተው ሳይሆን አውቀው ነው እንደዚህ የሚያደርጉት ማለት ነው። ለማንኛውም የእውነት አምላክ ማን አጥፊ ማን ጠፊ ማን ገዳይ ማን አስገዳይ እንደሆነ ስለሚያውቅ የእውነት አምላክ እነሱ 27 ዓመት ሙሉ የኢትዮጵያ ህዝብ ሲጨቆን ሲበደል ሲያለቅስ እናቶች ሲያለቅሱ ሰላማዊ ሰልፍ በየሀገራቶቹ ሲወጡ እብዶች ናቸው እያሉ ሲስቁ ነበር ሲሳለቁ ነበር። አሁን ግን እነሱ ሲያለቅሱ ሰላማዊ ሰልፍ ሲወጡ እነሱ ጤነኞች ናቸው ማለት ነው። ሌላው ብሔር ብሔረሰብ ግን እብዶች ናቸው። ነገራችን ላይ እኔ ያልኩት ያለው ልክ እንደነዚህ አይነት እብዶች ነው ያልኩ ያለው ሌላው ህዝቦችን አይደለም። ልክ እንደነዚህ አይነት እብዶች በቃ ራሳቸው መቆጣጠር የማይችሉ እብዶች ዛሬ ሌላ ነገ ሌላ፣ ዛሬ አንድ ምላስ ነገ ሁለት ምላስ እና በጣም ነው ግራ የሚያጋቡት። ለማንኛውም ሌላኛዋን ጁንታ እናያለን። استون كنات وانا حجي حنت مسائلنا ابو قص እንደ ሰው አቡልና ደብሪጽ እስኪ ያሰናብዱም ባህር ዳር ከተደጋጋሚ ባህር ዳር ሚሳኤል ከሚጥሉ ወደ 4 ኪሎ አንድ ሚሳኤል ያስፈልጋል። ላክ ማን እንደሆነ አሳውቃቸው፣ የማን ልጆች እንደሆነ አሳውቃቸው። ቲፒኤልኤፍ ምን እንደሆነ አስተምራቸው ጥሩ አድርገህ አምህሮም ባላክ ወን ከምታና በስመራና በኢሳያስ ዘፈና ካሉ ደብዳቤ ገርካ ሓንቲ ሚሳኤል ስዳደለም ነዓሙን ላክ አላቸው። ባህር ዳር ይበቃዋል። በቃ ባህር ዳር ብዙ የሚሳኤል ቴስት አድርገዋል። ይብቃው ባህር ዳር ላክ ወደ 4 ኪሎ ሚሳኤል ጠንቃቃ ገርኩም
በልዎም ይሄዳል። አዲስ አበባ እኮ ይገባል ሚሳኤሉ አዲስ አበባ ይሄዳል። አዲስ አበባ አልፎም ይሄዳል። ላክ ባይ ዘ ወይ አብይ አህመድ እሺ የኛ ስራ አስፈጻሚ ምክትል ፕሬዝዳንቷ እሺ አክስቴ ሌላስ ተጨማሪ የለሽም? አሁንስ ይሄ በባለፈው ነበር አይደለ? ገና ጦርነቱ ሳይጀመር እሺ አሁንስ ያለሽ አቋም ምንድነው? በዚህ ለምትቀጥዩ ነው ወይንስ አሁን ባለው ላይ ሁኔታ አሁን ያየነ ባለው ነገር እሱን ታነሻለሽ? መቼም ታነሽ አይመስለኝም። መናገር አይጠበቅብኝም። የሆነ ያለው ነገር ሁላችንም የምናውቀው ነው። ፈጣሪ ሆይ እንደዚህ ሳታጃጅል ግደለኝ። እንደዚህ መጥፎ ቆሻሻ ዘረኛ ሳታደርግ ሁሌም ኢትዮጵያዊና ኢትዮጵያዊ እንደሆንኩ አንተ ነህ የበለኝ። ይሄን ነው የምፈልገው። ሌላ ምን እላለሁ? ፈጣሪ ቸር ታማኝ ቸር እንድታገኝ ይባላል። መጥፎ ለሚመኝ ሁሉ ፈጣሪ መጥፎ ነገር ነው የሚያጋጥመው። ምክንያቱም እኔ ሰዎችን ለመጉዳት ቀን ተሌት ማስብ ከሆነ እኔን የምጎደው እንጂ እነሱ አይጎዱም። በእርግጥ ለጊዜው ሰይጣን ስራውን ሊሰራና ለነሱ ሊያግዝ ይችላል። ማን ነው? ሰይጣን ማለት ነው። ግን እግዚአብሔር አለ። አንዳንዴ በዚህ ምድር ላይ እግዚአብሔር ባይኖር ኖሮ ፈጣሪ ባይኖር ኖሮ ምን እንደምንሆን ሳስበው ይዘገንነኛል ማለት ነው። ማሰብም አልፈልግም ጭራሽ ማለት ነው። ጄኔራሉ የተናገሩት ነገር በጣም ያሳቀኝ አንድ ነገር አለ። እሱን እስኪ ላሰማችሁ። የርሞ ነገር የመረጃው ምንጭ ራሴ ነኝ። ይሄን መረጃ ያገኘሁት በመጀመሪያ ራሴ ነኝ። ምክንያቱም ጠላት ምን ሊያደርግ እንደሚችል እየተከታተልኩ ነው ማዋጋው። የውጊያውን መመራው እንደዛ ነው። የመረጃው ምንጭ ራሴ ነኝ። ባጫ ደበሌ ማርከነዋል የተባለ ማለት ነው። እነዚህ ጁንታዎች መቼም ውሸት ያልቅባቸው እንዲህ ውሸታሞች ማርከነዋል የተባለው የመረጃው ምንጭ ራሴ ነኝ እኔ ራሴ ነኝ ብሎ ተናግሯልና በእውነት በጣም ያሳቀኝና በጣም የገረመኝ ነውና ሺህ ዓመት ኑርልን አባቴ፣ ሺህ ዓመት ኑርልን። ለኢትዮጵያ የሚያገለግል ሰው፣ ለህብረተሰቡ የሚያገለግል ሰው ሺህ ዓመት ይኑርልን። እስኪ በፈጣሪ ይሄንን እዩት። እዚህ ጋር እንደሚለው ማለት ነው የጁንታው ግፍ የፖሊሱን ዱላ በፊንጣጣዬ ከተቱት፣ ምግብ ሳጣ እባብ መብላት ጀመርኩ ይላል ማለት ነው። አስቡት እንግዲህ ሴት ልጅ እንደፍሯል ብሏል። እሱንም ደግሞ ብቻ እኔ እንጃ እኔ ምን እንደምላላቅም መናገርም እኔ አንተናለልምና የሰው ልጅ እባብ እስከሚበላ ድረስ ማለት ነው። የራሴን ስጋዬን እየበላው ራሱ ልሙት ብዬ ነበረ ብሏል። አያችሁ አይደለ የጁንታውን ግፍ የነዚህ እኔ እንጃ ሰይጣን እውነት እንደዚህ ያደርጋል? እኔ ማለት ሰይጣንም እኔ እንደዚህ የሚያደርግ አይመስለኝም ማለት ነውና ከሰይጣን የበለጡ ሰይጣኖች ናቸው። በቃ ዳቢሎስ ማለት ነው። ይሄን ምንም ራራሄ የሌለው ዳቢሎስ መሆናቸውን የምታውቁት በዚህ ነው ማለት ነው። አስቡት አንድ ሰው ኢትዮጵያን ሀገሩን ስለሚወድ ያለ ምንም ሳያጠፋ ምንም ሳያደርግ በቃ የነሱን ስርዓት የማያካሂድ ከሆነ የነሱን ስርዓት የማይደግፍ ከሆነ አስቡት የሚያደርጉት ማለት ነው። ቁና ይሞላል፣ በሰፈርክበት ቁና ትሰፈራለህ እንደሚባለው ጤፍ የዘራው ዳጉሳ ያጭድም፣ ዳጉሳ የዘራው ጤፍ ያጭድም። ሁሉም የዘራውን የሚያጭደውና የዘሩትን ያጭዳሉ ማለት ነው። እነዚህ ጁንታዎችን ማለት ነው። ጁንታዎችን ይሰመርበት ጁንታዎች ማለት ነው እንጂ ህዝቡን አይደለም እኔ እያልኩት ያለው እነዚህ ጁንታዎች